ወጥቶ እዚህ ቤት መኖር አይችልም። ምን ችግር አለው? አይ ችግር አለው ወይ? ምን ችግር አለው? በደንብ ችግር አለው። እኔ ምን ነገር ስልሽ የእኛን ስሜት ተረዱና አንዳንድ የራሳችሁ ስሜት ብቻ አትረዱ። ገብቻለሁ። እኛንም ተረዱ እንጂ ሩታ አንድ ክላስ ሰተሽው እኮ ኖሪ ኖርማል ነው። ቀለል ነገሮችን ማቅለል ነው። ለምን ምን ችግር አለው? ማይሆንበት ምክንያት ነው። ልጃችሁን አንድ ላይ ብታሳድጉ ምን ችግር አለው? ይኸውልህ ልጁን በፈለገበት ሰዓት መጥቶ ማየት ይችላል። እኔ ልጁን እንዳይ እሺ ሆቴል እየኖረ እንዲኖር ፈልግ የራሱን ቤት ይከራያል። እሱም ኖርማል ነው። እኔም ለብዙ ጊዜያቶች የራሴን ቤት ተከራይቼ እኖራለሁ። ምንም የተለየ ነገር አይደለም። እንደውም በነገር ላይ ማለት ነው ያኔ መተህ ልጠይቀኝ የሚገባው እኮ እኔን ነበረ እኮ አሁን አይደለም ነው። እኔ በጣም ሰው በሚያስፈልገኝ ሰዓት ብቻዬን የኖርኩኝ ሴት ነኝ። ገባ? በጣም ብዙ ቻሌንጆችን አሳልፌ ለዚህ ደረጃ የደረስኩኝ ሴት ነኝ። ስለዚህ አሁን እሱ ወንድ ልጅ ነው ወጥቶ መኖሩ ብቻውን በመሆኑ እንደዚህ ሊያንገበግበው አይገባም። እኔ በጣም ብዙ ነገሮችን ብቻዬን ሆኜ አሳልፌያለሁ ቤት ውስጥ ተከራይቼ በእርግዝናዬ ሰዓት። ገባ? አይኖ ሰው ሊረዳኝ ሊመጣ ይችላል ምናምን፣ ግን ደግሞ ሰውንም ማስቸገር አልፈልግም። የራሴን ነገር በራሴ መንገድ እወጣዋለሁ ብዬ ስለማምን ማለት ነው። ስለዚህ አሁን እሱ ይህንን ነገር ያቅተዋል ወይም ደግሞ ይከብደዋል ብዬ አላስብም። አብርሃም ታደሰ የጋሽዬ ልጅ ምንም እንዳታስብ እኛለንልህ፣ ምንም እንዳታስብ እኛለንልህ። አንዳንድ ነገሮች ከመሀል የምታስገቧቸው ነገሮች አላችሁና ይሄ ነገር እንዴት ታውታላችሁ? አንቺ ባለቤት በወግ በማድረግ ቤት ተመርቀሽ ገብተሽ እንደዚህ ታንጫጫለሽ እንዴ? አንቺ ምንድነው ላይ የምታወሪው? እንደዚህ ጥሩ ነው ብለሽ ታስቢያለሽ? አንቺ በግ ማለት ነው፣ የበግ ትራፊ፣ የበግ ስብስብ። ለዚህ ያብቅተሽ። አንቺ ባለቤቱ ነሽ። ቤት እኮ የአላህ እንጂ የሰው አይደለም እኮ። ቤት እኮ የፋር እንጂ አንቺ አይደለም እኮ። ለዚህ ያብቅተሽ። እንኳን ለዚህ ያበቃሽ። ቀጣፊ ቡትረፍ ትቦተረፍ ያለሽ እየወጣሽ ህዝብ ላይ ቃቃጫ ተጫዋቻለሽ አይደል እንዴ? ስለዚህ አሁን ደግሞ ዳኒ ደግሞ የልጁ አባት ነኝ እያለ እየመጣ ነው። ረሞ ደግሞ የልጁ አባት ነኝ እያለ ሊመጣ ነው። ፈረንጁ የልጁ አባት ነኝ ብሎ ሊመጣ ነው። አብርሃምን ድጋሚ ልቡን ልሰብሩት ነው። ወንድሜ ልቡን ልሰብሩት ነው ድጋሚ። ስለዚህ ልጁ ምርመራ ቤት ይሄድና ጉድሽ ይወጣል፣ ጉድሽ ይፈላል፣ ጉድሽ። አንቺ ጉደኛ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዜት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ባለማተቦቹ ማተብ አልባዎቹን አላልኩም። ምናልባት ጥሩዎቹን ነው ያልኩትና እኔ በጎቹን አላልኩኝም። ይታፈር ተከንፈር አለ። የሰው ልጅ የሚከበረው በከንፈሩ ነው። ባለሽን ጠበቅ አድርገሽ ባያሽ ነበረ። ላጥ ቁጭ አድርገሽ ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀስ አለ። ስለዚህ ጣልሽው ሄርሜል እያነሳችሁ። አሁን እንግዲህ አብርሃምን ከቤቱ ውጣ ብለሽ አስወጥተሽ ሆቴል ላይ ምናምን፣ ሆቴል ላይ አይኖርም። ሄርሜላ ጽድት ያለ ቤት ይኸው ተዘጋጅቷል። የ3 ወር ደመወዝ እኛ ለግሰናል። የ3 ወር የቤት ኪራይ ችለን ይኸው ቤቱ ፏ ብትን ብሏል። ፍሪጁንና ደግሞ ትቢውን ትመልሻለሽ። ደመቁ የገዛ ነው አዋተን እኛ ነን፣ አንቺ አይደለሽም። ስለዚህ ጉድሽ ይወጣል። እኛ በመረጃ ነው የምንንቀሳቀሰው፣ ያለ መረጃ እንዳይመስልሽ። አንቺ እሱ ቤት ተቀምጠሽ እሱን ትቢና ፍሪጁን ይዘሽ እቀመጣለሁ እንዳይመስልሽ። እኛ በአብርሃም አማካኝነት ነው የዛ ጊዜ የገዛ ነው አዋተን ማለት ነው። ስለዚህ እኔና ባልደረቦች ደግሞ እናስመልስሻለን። ወደስ ሳይሆን በግድሽ አፍንጫሽ ይዘን ገባሽ? አንቺ በጎች፣ አንቺ አሽቃባጮች ትናንትና የመጡ በጎች ናቸው፣ የዛሬ አይደሉም። ስለዚህ ከጽጌ ራሱ የ200 ብር ልብስ ነው የወሰድሽው ሌባ። መጀመሪያ ቀድሚያ ለራስሽ ጫማ አድርግ ገዘሽ በሽቃጣ የቤት ባለቤት ባለወግ አናቅም እንዴ? የጂ ቆማጣ ቁመን የጂ ውሻ ይሰብሻ ለማኝ ለምነሽ ልብስ እየለበሽ ድርቶ እየገዛሽ እየለበሽ ነው እንዴ? ወጉኖ ልብስ እንኳ ብርቀው ነው በአንቺ ቤት ልብስ ተቀብለሽ እየለበሽ ነው እንዴ? ባለቤት ምትል የጂ ውሻ እጅ ቦርኮ ቀጣፊ ምን አባሽ ትበሻቀጫለሽ? ሰው ላይ እየመጣሽ እና ለብሰሻለን። ውሸታም ውሸት የማይሰለችሽ። አሁን ደግሞ ዳኒ ደግሞ የልጁ አባት ነኝ ብሎ መጣ። እኔ ምናልባት ልጁ ጥቁር ስለሆነ የረሙካ ነው ብዬ ነው የማስበው። የረሙካ ረሞ ሸጎሌጥ ሽጉላጣ እንግዲህ ልጁን ሊወስድ ነው እንግዲህ። ረሞ ጉድፍ ሊፈላ ነው እንግዲህ። እኔ አላውቅም።
ዳኒ ግን የአብርሃምን ልብ ሰብራለሁ ብለህ ተባብረክ ልትመጣ ከሆነ ዳኒ ብታርፍ ይሻላል። እንወዳለን፣ እናከብራለን። ድጋሚ መተክ አሁን ደግሞ እንደዚህ በሻቀጣለው ካልክ አንበሻቅጠን ነው የምንጥልክ። አብርሃም ታደሰ ጋሽዬ ልጅ አንገቱን ቀጥ አድርጎ ይሄዳል። ይቀጥላሉ ከሄርሜላ ጋር ይቀጥላል። ከሄርሜላ ጋር ይቀጥላል። ዘና ፈታ ብሎ አያችሁት፣ ወዙን አያችሁት፣ ማማሩ። ለኬ መልከኛ ሰው ለኬ የማያምረውን ሰው ራሱ ያሳምራሉ ማለት ነው። እውነቴን ነው የምነግራችሁ። አብርሃምን አያችሁት ሲያምር ከሄርሜላ ጋር ሲሆን፣ እዚች ደግሞ ማንሸሻ ጨርቅ ጋር ሲሆን እንዴት ጥቁር እንደሚል አብርሃም ወንድማችን አታንገብግቢ፣ ለቀቅ አድርጌ። ይህ ፍሬም ደግሞ ምንድን ነው የምትለማመጡት? ቤተሰቦቻችሁን እያሰደባችሁ ጋሽዬን እያሰደባችሁ፣ በባለፈው ጋሽዬ ማለት ነው ለማስተራብነት ጸልዩለት ምናምን ባለበት ጋሽዬ ለምንድን ነው የምትሰርቡት እናንተ ባለየዎች? ከዚህ በፊት የፍቅርን አባት የሞተ ሰው አመታችሁ የምትዘቀዝቁ ባለየ ቆሻሻዎች፣ የበግ ስብስቦች። አሁን ደግሞ ጋሽዬን ደግሞ ትሳደባላችሁ ማለት ነው። እናንተ እኮ የሞተ ሰው የምትዘቀዝቁ እኮ ናችሁ። ባለየ ጥፍራሞች፣ ቆሻሻ ናችሁ በእውነት። ስለዚህ ስነ ስርዓት ያዙ። ችን ቪዲዮ ቀንጨብ አድርገን አይተን እንመለስ። ችግር የለውም። ስማኝማ እንዴት ነበረ መንገዱ ስትመጣ ምናምን? አወዛገቡ እኮ ሰፈሩን ብዙም ስለማላውቀው እኮ ነው። እኔ ባለፈው እኮ በደንብ ስላየሁት አልጠፋኝም። እኔ አንዴ ካየሁኝ ነገሮችን አልስትም አይደል? እኔም ብቻ ነው የሳትከኝ እኮ በእናትህ። ኧረ አንቺንም አልሳትኩሽ። በዛ ግን የሁሉ አይነት ምን ሊያደርግ ነው የሰራሽው? አንተ ከመጣክ ግድ ነው ደግሞ። አይነት አይባልም 4 አይነት ነው ይሄ። እሺ ብላ አንቺ አበይም እንዴ? እኔማ በላለሁ እመጣለሁ። ግን አባወራ ይጀምር ቅድሚያ። ከመቼ ጀምሮ ነው እንደማባወራ ያደረግሽኝ? ታዲያ ማወራልክ ማለቴ ላንቺ ነው ያልኩሽ እኮ። ዝም ብለህ ለኔ ለማንም ችግር የለውም። አባወራ ወይም ብሎ አባወራ ነው። ወንድ ብሎ አባወራ ነው። እሺ ብላ አሁን ጀምር። እየጠበከኝ ነው? ያለና ይበላለህማ። እንደዛ ሳይሆን ግዴታ የሰራው ነው። ምግብሽ ግን ማለት ነው ባይጣፍጥ በጣም ነው የምናደደው። እውነትህ ነው። እውነት ቴስት ላይ ደግሞ ታውቂያለሽ ጎበዝ ነኝ። ማይጣፍጥ ምግብ አለ እያልኳቸው ነበረ። ባይዘው መጀመሪያ ምግብ ያማርጣል እያልኳቸው ነበርና ተጨነቄ ተጠብቤ ነው የሰራው። እየጠበኩ ነው። ንገረኛ። ምንድን ነው ያልተመቸክ? ምኑ ተመቸክ? ችግር የለውም ንገረኝ። ቤቷ መጣሁ ብለህ ነዋ። ሸሚዞ ነዋ። አይደለም ጌታን ጣፍጣል። እውነት ጌታ